ካደረ በኋላ ከሆቴል ከሄደ በኋላ ለፍታች ካመጣችሁ በኋላ ታምቤ ወደዛችኛዋ ሴት ትራንስፈርም ሲያደርግ ሲሄድ ሲሸጋገር ከዛ በኋላ እቺ ተናዳ ፎቶውን ፖስተችው። የተጣሉት በዚህና በዚህ ነው። ጋይስ ሜምበር ሁኑ። አመሰግናለሁ። እና የቲክቶክ ምልክቷን ስጡኝ እሺ፣ እያያዘኝ ስለሆነ የፖስት ፎሎ አርጉ በትልቁ አርጊ። እሺ ጆከርና እንቢ ብሎኛል። እኔ ሰው ማስገባት አልችልም። እሺ አስገቡት፣ ጆከርና አስገቡት ጋይስ። ፎሎ አርጉ 900 ሺህ ልግባ። አንቺ ኦሬዲ የሱ ፎቶ አለሽ የራቆት ምናምን አለኝ። ሹት አርጌ ወስጃለሁ አለኝ። ኦኬ ቦስተባሃለው አልሽኝ አለኝ። እኔ እሱ የፎሰተውን ሹት አርጌ ወሰርኩት። እሺ አንድ ነገር ድጋሚ ላሰማችሁ ፕሊዝ። ያራቆት ታም ያለሽ ሌላ ነኝ። አልገባችሁም? ልጅቷ የምትለው ነገር አልገባችሁም። እኔ የፎሰተኝን ነው ሽት አርጌ ያስቀመጥኩት እንጂ የሱ ራቆት ፎቶ የለም። የሱ ራቆት ፎቶ የለኝም ነው ለማለት ፈልጋ ነው። ታም ይብራራ የሱ እኔ ምን ይሰራል? እኔ እሱ እንዴት እኔ ምንም አላሰብኩም። እሱ አይውልሽ እናት መጀመሪያ ተረጋጊ። አንቺ ተረጋጊና ወደ ራስሽ የሚጠይቅሽን ጥያቄ በደንብ አድምጠሽ መልሽ። ቆይ እስቲ አንዴ ስሙኝ። እሺ አንዴ ስሙኝ። ይሄ ከመጀመሪያ ማለት ነው። ሰውነሽ ኢዲሜልክ ሰውነሽ እንዳትኖሪ ማድረግ ይችላል። እኔ እሱንም እንኳን ማለት ነው ኢቤን እንኳን ባቃል ተገናኝቻለሁ ታውቃለች። ባቃል ተገናኝቻለሁ። ይሄ ሁሉ ውሸት ሁሉ ነገር ምንም ማቀም ነገር የለም። አቤት ውሸት ሃይዚ ሰናተነ ጎርዴ ሳይ ጎርዴና ዝምጋ የማይሆን ነገር ባታወሪ ይሻላል። እሰ አታውሪ። ያን ሁሌ ነው የሚያስፈራረኝ። አንቺ ዝም ብለሽ ለምን እንትን ማቲ ትግስት ይኑርሽ። ኢዲት ባታደርጊ እሰታው አወሪ እኮ አለ ነው ለሳንተ የማይመስል ነገር ማትናገሪ አለ የሆነ አለ አይደል የሆነ በቃ መስለሽ የምታቀርበው ነገር አለ። ረባክ እዚህ ጊዜ ቆሻሻ እኔ አዝኜ ነው ለአንቺ አዝኜ እሱ የያዘውን ፋይል ሁሉ እኔ ደልቼ ውሸቱ ነው። ለምን ዝም ይልበል? ሁሉ ውሸቱ ነው። በደንብ እየተሰማ አልነበረም፣ ግን እንዳልቦሰተብሽ የኔን ደልቺ መጀመሪያ እያለሽ ነው። ማቼ ታላጋ አዩ ስልክ ግርግዳ ሆነ መንተራ እንደው አጋጋ ነው ሁሉ ነገር ተዋለው። እሱ እኮ አሁን በዚህ ድምጽ ላይ የሚለኝ የያዘው ፋይል ሁሉ አለ። አሁን ደግሞ ማን እንደሆነ ማን ኪያ ነው ስምሽ? ቆይ አንቺ ድምፁ ዝጊና ያለው ነገር እንዲሁ ማው አዳምጪኝ አንድ ጊዜ ይኸው ስሚኝ። እኔ እናት እንትኑን ቮይሱን አንቺኛዋ ተቀበይና አሰሚን፣ እሷ ትናገራለች። ዝም በይ አንቺ ዝም በይና መጨረሻ ሐሳብሽን ትናገሪ። ጠጋርገሽ ድምጹን አሰሚን። እሺ እኔ እኮ ራሴ ሊፈና በይ። ለምንድን ነው እሺ ዝም አይዞሽ ተረጋጊ። እሺ ኦኬ እኔ ስንት ነገር አድርጌ እሱ እኮ በኔ ላይ ውሸት ሁሉ እኮ እኔ እኮ 4 ዓመት ፍቅረኛ ያለች እኮ። እሺ ተረጋጊ። እኔ እናት እምስ እኮ ግን ጤነኛ ናችሁ ሴት ልጅ እያለች እሱ እኮ 4 ዓመት ፍቅረኛ ያለች በኔ ላይ ደብቆ አሁን ደግሞ ገና ብዙ ላይ ለምንድን ነው ግን የምትስቁ? ከታች አላችሁ ሴት ልጅ ስማ ጆከር እኔን አዳምጠኝ። ስማ እያዳምጠኝ ቀደም እና እንትና ጋ ሂዳ ነበረ ሙኒትና ጁዬ ጋ ቢሮ ድረስ ሂዳ ነበረ። ይሄ አሁን እዚህ ስትገባ 3ኛዋ ነው 4ኛዋ ነው። እኔ ቤት ነው የገባች የመጀመሪያ። እነሱ አይተዋታል። ልጅቷ ብላለሽ ሙኒት በደንብ ታስረዳ። የምትፈልገው ብር አይደለም፣ ልጁ በጣም ተወዷለች። ገብቷል። አሁን እንደ ሙኒት በደንብ ተረድታታለች፣ አይታታለች። እኛ ደግሞ ማለት ነው እሱን ለፍቅር ቀርቶ ለምንም አልፈልግም። እሺ አንድ ጊዜ የኔ ቆንጆ አይሆንም፣ እሱን ምንም አይሆንም። ውሃ ነው ለምንም አይሆንም።
እሺ ቆይ ተረጋጊ ተረጋጊ ቆይ እሺ እንደዛ ስትለሙኒት አመጣንና መከርናት። በጣም ብዙ ነገር መከርናት። በኋላ ተስማማን። እኔ ያመኛል አሞኛል በቃ ስትል የስነ ልቦና ወይም ደግሞ ሐኪሞች ያለባትን ችግር እንዳገናኛት ስንነጋገር ቤኪ ጠራይ ስትል ምናልባት ቤኪ ሶልቭ የሚያደርግ ከሆነ የሚያውቁት ከሆነ እንዳልሹ ብርሽን የሚሰጥሽ ከሆነ ችግር የለም ሂጂ። የራቁት ቪዲዮ የተባለውን ደግሞ በአንቺ ስልክ ስለሆነ በቂ መረጃ ካለሽ መክሰስ ይቻላል። ከሌለ ደግሞ ምንም አባቷ ያመጣም ታዩ ተባብለን ተነጋግረን ቤኪ ጠራይ ብላ ቤኪ ያው ጀስት ትሪት ያረጋታል ወይም ደግሞ ከልጁ ጋር ያገናኛታል ብለን ነው ያገናኛታል። ዋናው ቁም ነገር ምን እንደሆነ ታውቃለህ ጆከር? እዚህ ጋር ልጁ መጥቶ እሱ ይሄንን ነገር ብር ወስጃለሁ፣ ይሄንን አድርጋለሁ፣ ይሄንን እላለሁ ብሎ ቢል ደስተኞች ነን። ምክንያቱም በሰው ፊት ልጅቷ ራሴን አጠፋለሁ እንደዚህ እላለሁ ነው የምትለው አብዛኛውን ጊዜ። በውስጥ ከሆነ ግን ልጅቷ ያለችበት ሁኔታ ጥሩ አይደለም። ለዚህ በአካል እንደሙኒት አይተዋታል። ኦኬ ሳሪ፣ ለዚህ ደግሞ መፍትሄው ምንድነው? ሽማግሌ የተሰበሰበ ቤኪ ቤተሰቦቹ ድረስ እንትን በማለት ቤተሰቦቹን ድረስ ልጁን በማፈላለግ ልጁ ተፈለገ፣ ልጁ ተገኘ። እነ ማነው እነ መዲ ሳሚ ቅድም ገብቶ የነበረው ተደርጎ ሽማግሌ ተሰባሰቡ። ትላንትና አገኙት። ሲሄዱ እሜቲቱ ጋርድ አዘጋጅታ ነው ሄደችው። አሁን እቺ ልጅ ነው አምኜ ታሜን አግኙ ልጁንና ጋርዱ ጋርድ ማለት ነው። ቆይ አንዴ ሚውት አርጊ ጋርድ ይዛ ሄደች። ያው ልክ ልጁና ብለነው አስማምተነው ልጁ ሊመጣ ቀጠሮ ያዘ። ከዛ እቺ የራሷ የሀገር ልጆች ላይ ግሩፕ ላይ ምን ትላለች? ሌላ እነ ቤክ የመጡበትን አካባቢ ትጠራና እነሱ ሊደበድቡኝ ስለሆነ ድረሱልኝ ስትል ቪዲዮ አለ ማስረጃ። በነገራችን መካከድ አይቻልም። እነዚህ እነ መዲ ምናምን ይሄዳሉ። ሲሄዱ እቺ የዚች ጓደኞች ዳርና ይሆናል አይደል? ዳርና ዳር በርና በሩ ጋር ሆነ ተሰባስበው ቆመዋል። እቺ መሃል ገብታለች። መሃል ገብታ ውስጥ ገብታ አነጋገረቻቸው። ከልጁ የምትፈልገው ገንዘቡን አይደለም ልጁን እኔ እሱን ፈልጌ ነው። ጋይስ መሲ ቆይ ተረጋግተሽ እኔን ስመኝ። እኔ ሚውት አድርግ ከቪዲዮ በላይ እናንተ ሚውት አድርጊ። ቆይ መሲ ቆይ ኖ ቆይ ተበዳይ ስለሆነች አንድ ጊዜ ጆከር ላስረዳህ እኮ ነው። ጆከር ልንገርሃ ልጁ ታናናት እኮ ጆካ ቆይ እኔ ልንገርህ ልጁን ጫና አድርገንበት ብሯን ከመለሰ በኋላ ልጁ እንዲከሰስ ነበር የፈለኩትኝ እኔ ገባ። ከዛ በኋላ ልጁ እኔ አልመጣም እዛ ቦታ ጋር ጸብ ቢነሳ ልንገርህ ጆከር ይሄ ቪዲዮ እናንተ ነው አይደለ? እነማናቸው የሚያቀርቡት ይሄ ነው ጉዚ አይደለ? አንቺም ነሽ አምሳለሽ ነሽ አይደለ? ይሄው ሲያምሽ አለ እዚህ ጋር ሳሚ አለ፣ ይሄ ወንድማችን አለ። ስለዚህ ይሄው ሀምሳለች የመጣችው ቤኪ አንተ እኛን የላከን ዱባይ ምድር ላይ ለድብድብ ነው ገባህ አይደለ? እኛ እንደ ሽማግሌ ሽምግልና ለመያዝ ልጁን ለመጥራት እሷ የሚሳፈጥ ካለ ኧረ በቃ መሲ በቃ ቆይሽ እኔ እንደ ሀሳብ ልንገርሽ እንደዚህ ማሲ ቆይ አንቺ ሲታስቢ እነዚህ ልጆች እኮ ቆይሽ እሺ አንድ ጊዜ ቆይሽ እናት አለም አንድ ጊዜ መሲ ቆይ እቺ ልጅ አይደለም ሰው ይዛ መሄድ ቀርቶ ተበዳይ እኮ ናት። ገንዘቧን አምጥተው በዛ ላይ ቪዲዮ አብረው አንድ ክላስ ላይ ገብታ ቆይሽ አዳም እኔ ልረዳት ይልኩኝ ታዲያ እኔ ለማስደብደብ ሰው ቀጥራ ነው መገኘት ያለባት። ሰፖርት የሚያረጋትን ሰው ጆከር ሊረዳት ምናምን ሳይሆን እሷ ጥርጣሬ ካለባት የራሷን ሰው ይዛ መሄድ ግዴታ ነው። አካሏን ነገ ትዳር እኮ ይዛ እንዳትኖር ከሌላ ሰው ጋር እንዳትኖር እኮ ነው ያደረጋት። አፍኖስ ጆከር አንድ ያዳምጠኝ አንድ ጊዜ መሲ እዚህ ላይ እኮ ማወቅ አንድ ጊዜ እዚህ ላይ ማወቅ ያለብሽ ነገር እኮ አምጥተው አንድ ክላስ ላይ ሪከርድ ያደረጋት ሰው ብቻዋን ቢያገኛት ምን ሊያረጋት በምን ታውቃለች? የራሷ የመሰላትን ሰው ይዛ ሄዳ መደራደር ግዴታዋል። ሰው ተሰብስቦ ስለሄደ አይደለም እንደዚህ እኮ በሰፈር እኮ ሴት ስለሆነች ብቻ ያን ነገር ስላደረጋት ብዙ ትብብር ያስፈልጋል። እኛው ቀናት አይደለም መሲ የና አግባብ አይደለም።
በዚህ አፋርሰው ልጅቷን አያሸማቋት። ጆከር አንተ ደግሞ ተሳሳትከው ልንገርህ። እነዚህ ልጆች የላክናቸው እኛ ለምነን ነው። እኛንን የላክናቸው እኮ በቃ አንቺም ለምኛ ማንም ለምኛ የፈለገችውን ሰው ለደህንነቷ ሚሊዮን ሰው ይዛ መሄድ ትችላለች። ሴት ልጅ ናት። ሴት ልጅ ናት። ህግ ነው ሊይዝላት የሚገባው። ታዲያ ሚራዳት በቃ እሷ እኮ ደብድቡልኝ ምናምን አላለችም። ከጎኗ ግን ሰው አድርጋ ይዛ መሄድ አለባት። ሰው ይዛ ሄዳ ምንድን ነው ስህተቱ? ችግራችሁ ምን እንደሆነ ታውቃላችሁ? ሚውት አድርጊ ተይ መሲ፣ እንደሷ አትገላምጫት። ተይ ስህተት ነው። አትገልምጫት። ኖ ተይ በቃ ሌላ ሰው ስላለ ከታች የሚመለከተው ነው። ጆከር አንድ ያዳምጠኝ። ኦኬ ልጅቷ ዝም በይ አንቺ። እሺ ቀጥይ። እኔ እኮ ከሷ ጎን ሆኜ እኮ ከማንም ውርጋ ኮመንት ላይ መሲ ተረጋጊ እንዳትሉኝ፣ ውጡ ቤት የለቃችሁ ከፈለጋችሁ። እኔ ልጅቷን እየተናገርኩበት ያለሁት ነገር መብቷ ነው። መብቷ ከሆነ ሂዱና እርዷት። ኦኬ ኧረ እባክሽ ቆይ አንቺ ዝም ብለሽ ተናገሪ። ጆከር ይኸውልህ እኔ እያልኩት ያለሁት ልጅቷን እነዚህ ልጆች ለምነን የላክናቸው እኛ ነን። ተገናኙ ተባብለን ማለት ነው። ልጅቷን ቀድማ ለልጁ ምን ቮይስ አደረገችለት? ልጁ መጥቶ እጃችን እንዳይገባ ለልጁ ምን ቮይስ አደረገችለት? ከመጣህ እገልሃለሁ የሚል ቮይስ አድርጋለታለች ለልጁ። ማስፈራሪያ ዛቻ ማለት ነው። ከዛ ልጁ እንዳይመጣ ልጁ ምን አለ? ኦኬ እዛ ጋር አደባድባችሁኝ ልታስይዙኝ ነው ለካ። ገባክ? እሷ ናት ያበላሸችው። ሰው ሊረዳት ሲል ከጀርባ ሄዳ ነገሮቹን ታበላሻለች። በል አንደኛ እሱ ነው። ሁለተኛ እኔ ምን አልኳትኝ? ፖስት ያደረግሽውን የልጁን ቪዲዮ አጥፊ። ልጁን እኮ አፈርድሜ ለማስጋጥ እኮ እሷ ለሱ መመቻቸት የለባትም አይደለ? እያንዳንዱ ነገር ለሱ ነው የምትመቻችለት። አንዴ አልፈልገውም ትልሃለች። ሁለተኛ ነገር ደግሞ ቃል በቃል ምንድን ያለችው? ከመጣ ከስሩ አልወጣም። እኔ ደግሞ ልናስተቃቅፋት አናገናኛት። ነጭ ነው። እሺ መሲ አንድ ጊዜ አንድ ነገር ልበልሽ። ይሄን ተመካክራችሁበታል። አንድ ጊዜ እኔና አብራት ያለችው ልጅ ትናገር እስኪ። ልጅ ቆይ አንድ ጊዜ ቆይሽ። ይኸው መሲ አሁን ምን አለ መሰለኝ፣ እቺ ልጅ ተናዳለች፣ ገንዘቧን አምጥታለች። በዛ ላይ ፍቅር ሊኖር ይችላል። አንቺ አንድ ፍቅረኛ ከምትለው ሰው የማጠብቀውን ነገር ስታገኝ እንኳን ይሄ አይደለም ራሳቸውን የሚያጠፉ እኮ ብዙዎች አሉ። ስለዚህ እቺ ልጅ ብዙ ነገር ልትል ስለምትችል ምንም ብትል እቺ ልጅ ራሷን እንድትቆጣጠርና ከሷ ጎን ሆነን እንድትረጋጋ ማድረግ ነው እንጂ በንዴት የተለያየ ነገር ልትል ትችላለች። አሁን ብዙ ነገር አታለች። አምናው ከኢትዮጵያ መሰለኝ ያመጣችሁ እንደምትሉት ያ ከሆነ ሰው ይዛ ብትሄድ እዛ ላይ መደባደብ የምን ድብድብ? እሷን አረጋግቶ አይሆንም አይደል? አሁን የልብ እየተሰጠነ ያለ ልጅ። አሁን አንቺም እንደዚህ ስትናገር እኔም እንደዚህ የፍርሃት እሱ ጀግና እንደሆነ እሷ ምንም እንደማታደርግ እየተደረገ ነው። ልጅቷ ወደ ህግ ዘንድ ውሰዷትና የሚደረገውን ይደረግላት በቃ። ታሜን እኮ የጠራሁት እኮ ወደ ህግ ሄዶ ከህግ አንጻር ሰው እንዲተባበራት ነው። ነገር ግን አሁን ነገ ታሜ የሆነ የህግ መንገድ ጀምሮላት ነገ ደግሞ ይሄንንም ቦታ ትታ በራሷ መንገድ ሄዳ ሰውን የምታስወጋ ከሆነ አወቅናት እንጂ አልወለድናትም። ስርዓት ያ ራሷ ትጎዳበት። የሚጠይቃት አካል ይጠይቃት። እኛ ያቀማንም ነው ያልኳቸው አለው ጆከር እኮ አዳምጪኝ። ይኸውልሽ ወደ ህግ ሄዳ ራሷን እንትን ማለት መቆጣጠር እንትን ማድረግ ትችል። ታሜ ይዟት ይሄዳል። እሷ ናት ራሷ ናት የምትወጣው። ማድረግ ያለባትን መንገድ ሰው ይመክራታል፣ ትሄዳለች። መንገዱን ይከፍትላታል፣ ትሄዳለች። ማለሽ መሲ እሷ ከዚህ ውጭ ምንም እንትን የሚል ነገር የለም። ብዙ ነገር ደረሰ። በማንነቷን በክብሯን ሴት ልጅ አይደለች? ብዙ ነገር ልታወራ ብዙ ነገር ልትበሳጭ ትችላለች። ግን ልጁ ማለት በጣም ብዙ ነው ያጠፋው። ስለዚህ እሷ ማለት በንዴት ማለት ብዙ ነገር ልታወራ ትችላለች። የደረሰባት እሷ ናት አይደል እንዴ? ስለዚህ ማለሽ እኔ አሁን እዚህ ጋር እህቴ ተረጋጊ፣ አንቺ ብዙ አትበሳጪ። አንቺ ማለት የተበደልሽ አንቺ ነሽ። صح ብዙ ስህተት ሊኖርብሽ ይችላል በመነጋገርሽ በእንደዚህ ማስፈራሪያ ምናምን ኦፍ ኮርስ የደረሰብሽ አንቺ ስለተሰማሽ ማለት ነው።